እንኳን ደህና መጣችሁ ብላለሁ። ይህ 709 ልዩ በረራ ነው። የምንበርበት ከፍታ 29000 ጫማ፣ በረራው የሚወስድብን ጊዜ 55 ደቂቃ። ከመቀመጫዎቻችሁ ስር ያሉትን ቀበቶች እንድትታጠቁ ትለመናላችሁ። መታጠቂና ሰን ጠበቅ አደረግነው። አውሮፕላኑ ከጥቂት ደቂቃዎች በኋላ አፍንጫውን ወደ ሰሜን ደገነ። ልዩ በረራ ተልእኮ የኤርትራ ክፍለ ሀገር ቀይ ኮከብ ሁለገብ አብዮታዊ ዘመቻ ታሪካዊ በረራ። አማተብኩ። አስመራ ያን ቀን በዘንባባዎች ጥላ ስር ንግሆ ውጋታ ናይ ሰሜናዊት ብቅቲ አስመሪና የቀይ ባህር እንቁ ሸብረብ ክንብል ዝንፍል ብለው በየመንገዱ ዳር የሚታዩት ዘንባባዎችና የሰሜናዊ ቆነጃጅት ሹርባዎች አንጻራዊ ውበት ባለቅኔም ባይሆኑ ስሜት ይቀሰቅሳሉ። ከዘንባባና ከሰሜናዊት ቆንጆች ሹርባ ጥላ ስር ለአንድ አፍታ አረፍ ጋደም በማለት እንደ ኩል ከጠራ ሰማይ ላይ የምታበራውን ሰሜናዊ ኮከብ በጠፍ ጨረቃ በፎይታ መመልከት ምንኛ ደስ ይሆን። ሰላም ናፍቀኝ። ጦርነት በሕይወትና በቁስ ላይ ከሚያስከትለው ጥፋት የበለጠ የሚያስጠላኝ ነገር በዚህ ዓለም ያለ አይመስለኝ። የሰው ልጅ በመካከሉ የሚፈጠሩትን ልዩነቶች በውይይትና በሰላም የሚፈታበት ቀን መቼ ይመጣ ይሆን? ያ ቀን ናፈቀኝ። ለምንድን ነው የሰው ልጅ በሰላም የማይኖረው? ያለ ጦርነትም ሕይወት ራሷ አጭር ናት። ለማንኛውም ነገር አስመራ ዮሐንስ 4ኛ አውሮፕላን ማረፊያ ከደረስኩበት ደቂቃ ጀምሮ ጊዜ አላጠፋውም። የማጠፋው ጊዜ አልነበረኝም። ብሔራዊና አብዮታዊ ተልእኮአችን ሁለት ስለት ያለው ነበር። በአንድ ፊት ውጊያ፣ በሌላ በኩል ሁለንተናዊ የኢኮኖሚ ግንባታ አንድ ላይ ማካሄድ። በተለይ የኔ ተልእኮ ደግሞ ከዚህም ትንሽ ላቅ ያለ ነበር። የኔ ተግባር ስነ ልቦናዊ ጦርነት ማካሄድና ማፋፋም ነበር። እኔ እስከማውቀው ድረስ መቼም ከስነ ልቦናዊ ጦርነት የበለጠ ውስብስብና አስቸጋሪ ነገር ያለ አይመስለኝም። ዓላማው ምን በጎና ሐቀኛ ቢሆን፣ ምኞቱ ምን ቢልቅ፣ የሰውን አእምሮና ልብ ባንዴ ለማዘዝ አይቻልም። ጊዜ ይወስዳል። ከፍተኛ ትግል ይጠይቃል። የሰውን አእምሮና ልብ በቀላሉ ለማዘዝ ቢቻልማ ኖሮ መቼ ጦርነት ይኖር ነበር? የሰው ልጅ የወደፊት ጦርነት ድሉና ሽንፈቱ እዚህ ላይ መሆን አለበት። በሰው አእምሮ ውስጥ አንድ አእምሮ፣ አንድ ልብ፣ ዘላለማዊ ሰላም። የት እኮ ጦርነት የማይካሄድበት የዓለም አካባቢ የለም። ሁሉም ቦታ ጦርነት። የዓለም መገናኛ ዘዴዎች ሁሉ ተባበሩ፣ ለሰው ልጅ ትብብርና ሰላም ዘብ ቁሙ። ያለ ቅጥፈት የሚቀርባችሁ ነገር የለም። የራሴ ሐሳብ መልሶ እኔኑ አሳቀኝ። ለሚቀጥሉት 3 ወሮች ለማረፊያ ከተዘጋጀልን ከአስመራ ቤተ መንግሥት በስተጀርባ አብዮት ጎዳና ላይ ከሚገኘው ከዶክተር ዮሐንስ ቤት ደርሼ ጊዜያዊ አልጋዬ ላይ ሻንጣዬን ወርውሬ ነበር ወዲያውኑ የወጣሁት። የሰላም ዘንባባ የተሰኘ የቴሌቪዥን ፕሮግራም ለመስራት። ለምን እንደሆነ እንጃ የአስመራን ዘንባባዎች ባየሁ ቁጥር የሰላምና የፍቅር ስሜት ይቀሰቅስብኛል። ፕሮግራሙን በሰላም ላይ እንዲያተኩር የታቀደ ነበር። አይሮፕላኑ ላይ ነበር ሐሳቡ ብልጭ ያለልኝ። ከጸጸራት ፎርቶ፣ ከሐስሐስ የሴቶች እስር ቤት የሚገኝበት፣ ከቤተ ጊዮርጊስ የቴሌቪዥን ትራንስሚተር የቆመበት፣ ከአርባዓታ አስመራ ሴቶች የአስመራን ከተማ መጀመሪያ የመሰረቱበት፣ ከገዛ ብርሃኑና ከአዲስ ዓለም ኮረብታዎችና ከራስ አሉላ ግቢ የአስመራን ከተማ በቴሌቪዥን ፊልም ማንሻ ቃኘ። አስመሪቲ አስመሪና በምስራቅ በጸሎትና በቤተ ጊዮርጊስ፣ በምዕራብ በጸጸራት፣ በሰሜን በአክሪያና በአርባዓታ አስመራ፣ በደቡብ በአዲ ጓአዳድ ኮረብታዎች ተከባ በሰርባዳው ወለል ላይ ሆጭ ብሎ የፈሰሰ የባህር እንቁ የምትመስል ከባህር 7500 ጫማ
ከፍታ ላይ የምትገኝ በሚገባ በተቀየሱ አውራ መንገዶችና መጋቢ መንገዶች በዘንባባ ዛፎችና ብርቅ በሆኑ አበባዎች፣ በሐረግ አበባዎች፣ በሽቶ ዛፎች እንደ ሙሽራ ያጌጠች ውብ ትንሽ ከተማ ናት አስመሪና። ሚያ ቤሌሳ ናተይ ጽቡቅቲ አስመራ ደስ ትለኛለች። የደስ ደስ አላት። በፊትም አውቃታለሁ። ጋዜጠኛ መሆን መቼም ጥሩ ዕድል ነው። ከቦታ ቦታ ያዞራል። ንቅናቄ የሕይወት አንዱ አካል ይሆናል ጋዜጠኛ ከሆኑ። አስመራ ደስ ትለኛለች ብያለሁ፣ ግን የሚያስጠላኝም መልክ አላት። ትንሽ ከተማ በመሆኗ እፍን ታደርጋለች፣ ጠባ ታስጨንቃለች። ከመጥበቧና ከማፈኗ የተነሳ ልብ ሊፈነዳ ይደርሳል። መደበቂያ የላትም። እንደ አዲስ አበባ ወደ አንድ መንደር ጎራ ብሎ መጥፋት ወይም መሰወር አይቻልም። ታፍኖ ላለመፈንዳት ከአስመራ ወጣ ወይም ምጽዋ ወረድ ማለት ያስፈልጋል። ቀይ ባህር አለ። የባህሩ ሞገድ ተነስቶ እንደ ዘንግ ቆሞ ተመልሶ ሲወድቅ ማየት ልብ ያነሆልላል። የሐሳብ አድማስ ያሰፋል። ባህር ሕይወት ነው። የኢትዮጵያም ሕይወት ቀይ ባህር የሕይወት በር በፎይታ ያስተነፍሳል። ፀሐይዋ ከደመና ግላጭ ውስጥ ብቅ ብላ አይናፋር ሰሜናዊት ሹሩቤ መስላ ትታያለች። ቀኑ ይበርዳል። ቁር ሐማሴን ይነፍስ ነበር። የዘንባባ ዛፎቹ በሰላም መዝሙር የሚያረግዱ ይመስላሉ። እንዲህ እያሉ የአንድ እናት ልጆች በዓላማ ተለያይተው፣ በአመለካከት ተሳስተው፣ ተጣልተው፣ አስታራቂ ጠፍቶ፣ የብድ ገላጋይ በስቶ ከኮረብታዎቹ ወርደን ወደ ጠባቢቱ ውብ ከተማ ገባን። ሰንበል፣ ጉዳይፍ፣ ትንሹና ትልቁ ገጀሪት፣ ማይ ወላጮ፣ ቴራቬሎስ፣ ማይ ጭሆት፣ አዲስ ዓለም፣ ገዛ ባንዳ፣ ዕዳጋ አርቲ፣ ዕዳጋ ሐሙስ፣ ገዛ ብርሃኑ፣ ገዛ ባሻውል፣ ማይ ተመናይ፣ አንዱም ሰፈር አልቀረንም። አካለል ነው በቲቪ ካሜራ። የአስመራ መንገዶችና ሕንፃዎች በኢትዮጵያ ሰንደቅ ዓላማዎች፣ በቀይ ጨርቆች፣ በአብዮታዊ መፈክሮችና ፖስተሮች፣ በቀስቶችና ልዩ ልዩ ቀለም ባላቸው መብራቶች አጊጠዋል፣ አሸብርቀዋል። ዘንባባዎች በመብራት ነደዋል። ከተማይቱ በርግጥም ነዳለች፣ አብርታለች፣ ጦፋለች። ለታላቅ በዓል የተዘጋጀች መስላለች። ወደ ጫጉላ ቤት ልትሄድ የደረሰች የተዋበችና የታደመች ውብ ሰሜናዊት ቆንጆ አይናማ ሹሩቤ። የአዲስ አበባ አርቲስቶች፣ ደራሲያን፣ ታሪክ ጸሐፊዎች፣ ጋዜጠኞች፣ መሐንዲሶችና የኢኮኖሚ ሊቃውንት ኮምቤሽታቱን ብሔራዊ ጎዳናን ሆ ብለው የወረዱ ይመስላሉ። ገና ከፋብሪካ የወጡ ቀይ፣ አረንጓዴ፣ ቢጫ ላዳዎችና ላንድሮቨሮች በወታደሮች የታጀቡ ሰላማዊና ወታደራዊ ባለስልጣኖች ይዘው እንደ ሸማኔ መወርወሪያ ያለማቋረጥ ወዲያና ወዲህ ሽው ሽው ይላሉ በከተማይቱ ጎዳናዎች። ነዋሪው ሕዝብ በየደጃፉ በየቡና ቤትና በየሱቁ ቤት በር ላይ ቆሞ ተገርሞ ዝም ብሎ ይመለከታል። ምናልባት ከልቡ እንታይ መጽው እንታይ ዩዚ ግርግር ሽብድብድ የሚል ይመስላል አስተያየቱ። ኮምቢስታቶ መዝዋር ከሊ አሙኒ ወይ መሰሎኒ ካብዚ ዶ ካፋአትኒ የተባለው በጣሊያን ጊዜ የተዘፈነው ዘፈን ትዝ ያላቸው የሚመስሉም አንዳንድ ወጣቶችና ኮረዳዎች ነበሩ። ሰላም ሰላም እንደምናችሁ፣ ከሸዋ መጣን ልናያችሁ፣ ሰላም ሰላም ኤርትራ ሰላም፣ አዝማሪና አዝማሪና ሳይቶፒዮ ቢላ ረጂና ስቱፒዶ ዳ ሎንታኖ ካስካ ኩሊሊው ከኢ ኢንማኖ። አንተ አምላክ አንተ ፈጣሪ፣ የሰው ልጅ እንዴት በበረሃ ያረጃል? ከዓይናችን ዓይንህ ይበልጥ የለም ወይ? አንተዬ እኔን ገረመኝ፣ ወደ ኋላ የምትሄድ መች መሰለኝ። ጠዋት በማለዳ ማታ በሰሜናዊ ኮከብ ጥላ ስር በኮምቤሽታቶ መንሸራሸር ከለከሉኝ። ሞሶሎኒ ከዚህ የባሰ ምን አደረገኝ? አሁን ወደ ገበያ እንሂድ አልኳቸው። ፊልም አንሺዎቼ ደክመዋል።
ዝሁል ቢራ ብቻ ነበር የሚታያቸው። አረ ጓድ ጸጋዬ ለዛሬ ይብቃን አለ አንዱ ከመካከላቸው። ገና ምኑ ተይዞ አልኩት። ወደ ገበያ ተያይዘን ሄድን። የረሃብ እልቂት የመጣ ይመስል ሁሉ እየተሻማ ያገኘውን እህል ባገኘው ዋጋ ይሸምታል። ማይክሮፎን ይዤ ወደ አንዲት አሮጊት ጠጋ አልኩ። ሹሩባቸው ክንብንባቸውን ወጥሮ ይዞታል። ቡችላ የሚያካክሉ የወርቅ ጌጦች ጆሮና አንገታቸው ላይ ጉች ጉች ብለው ይታያሉ። የትግሬ ሴትና ወርቅ መቼም በመሃል ላይ ተጣጡ። ምንድነው የሚሸምቱት ማማ? እህል አሉኝ። ዋጋው እንዴት ነው? ውድ እሳት ሆኗል። ለምን ተወዲው? ለምን እህል ጠፋ? እንዳይ ሁሉም ይሸምታል እኮ። ለምን ምን መጣ? ለወሬ ያሰፈሰፉ ማዕት ሰዎች ከበውናል። ወጣት፣ አሮጊት፣ ሽማግሌ፣ እንደ ዘንባባ ዛፍ ያለ ሹሩባ፣ በቁንዳላ እንደ ድንኳን የተወጠረ ክንብንብ። አንዳንድ በቴሌቪዥን የሚያውቁኝ ወጣቶች ነበሩ። እሱ ይሆን ወይም አይደለም በማለት የሚወራረዱ ቢመሰለኝ። መቼም በቴሌቪዥን ሳጥን ውስጥ አምረውና ቆንጅተው በየምሽቱ የሚቀርቡት አንዳንድ የቴሌቪዥን ሰዎች ውጪ በሕይወት አጭር፣ ፉንጋ፣ መላጣ፣ ገባጣ ከፈጩበት የቆሉበት መስለው ብቅ ሲሉ ወሽመጥ ይቆርጣሉ። ወይ እሱ ነው እንዴ? ወይ እሷ ናት እንዴ? ይሄ ቲቪ ለካ የሌለ መልክ ነው የሚያሳየው። እኔስ ምን መስዬ ታይቻቸው ይሆን? ጸግሽ አለ አንዱ ደፋር። ስም ያለው መቼም ሞኝ ነውና ዘወር አልኩ። በውርርዱ ሳይረታ አልቀረም። አሮጊቷ በመጨረሻ ላቀረብኩላቸው ጥያቄ መልስ አልሰጡኝም። በብሩህ አይናቸው ዝም ብለው ይመለከቱኝ ነበር። ምን ነው ስንተዋወቅ ባንተናነቅ የሚሉ ይመስላሉ። የሁሉም አፍንጫ የጦርነት፣ የእልቂት፣ የረሃብና የቸነፈር አየር የሚያሸት፣ አይናቸው ምጽአት የሚያይ፣ ጆሮአቸው የጥይት ፉጨትና የሞት ዋይታ የሚሰማ መስሎ ታየኝ። ነገሩ የተገንጣይ ወንበዴዎች ተንኮል ሳይሆን ይቀራል። የተጧጧፈ ስነ ልቦናዊ ጦርነት በማካሄድ ላይ መሆኑ ገባኝ። ተናደድኩኝ፣ ደግሞም አዘንኩኝ። ይህ የዋህ ሕዝብ አሳዘነኝ። የመሸበር፣ የመደናገጥ፣ የፍርሃት ደመና ጥላ ፊታቸው ላይ ያንዣብባል። በሞት ጥላ ግርዶሽ የተዋጡ ይመስላሉ። የባሰውን ተበሳጨው። የካሜራችን አይን ሸመታው ላይ አተኩሯል። ሸማችና ነጋዴ አይከራከሩም። ነጋዴው ባለው ዋጋ ይሸጣል፣ ሸማቹ በተባለው ዋጋ ይገዛል። የእህል ዘር፣ የጥሬ ዘር በየአይነቱ፣ ከሰል፣ የማገዶ፣ የእንጨት፣ ዘይት፣ ላምባ በገፍ ይሸጣል፣ በገፍ ይገዛል፣ በገፍ ይጫናል። ሁሉም ይሮጣል፣ ይጣደፋል። መጪው ክፉ ቀን ሳይቀድመው ለመቅደም ያለ የሌለ ጥሪቱን አፍሶ ባከማቸው እህል ነፍስና ስጋውን ይዞ ለማቆየት ባለፈው ጊዜ የተበለጥነው ይበቃል የሚል ይመስላል። አይኑን ሳያሽ ገንዘቡን ሆጭ አድርጎ በልክ እንደዚያ ሲገበያይ አይፈረድበትም። ጦርና እልቂት ሊመጣብህ ነው ሲሉት ህዝቡ ምን ያድርግ? እፍኝ ጥሬ ጠፍቶ ጦም ተውሎ የታደረበት ሳጥን፣ ቁም ሳጥን፣ ወንበር ሳይቀር ተፈልጦ ለማገዶ የዋለበት ያ የ1969ና የ1970 ጦርነት ጊዜ የሩቅ ትዝታ አይደለም። ግን ጦርነት ቢመጣስ አሁን ማን ይሙት? ማን ሞት? ማን ሊቀር? የሰው ነገር ይገርማል። መቼም እኔ ሞታለሁ የሚል የለም። ሁልጊዜ የሚሞተው ሌላው ሰው ነው። የባለ ድምፅ ካሜራውን ማይክሮፎን አፌ ላይ ደግኜ የዘመቻውን ዓላማ አንቆረቆርኩት እንዲህ ስል፣ አንተ የኤርትራ ክፍለ ሀገር ህዝብ ላለፉት 20 ዓመታት ሰላም ሲርብህ፣ ሲጠማህ፣ ሲናፍቅ ቆይተሃል። አንተም እንደ ማንኛውም ህዝብ ሰላም ፈላጊ ነህ። የሰፊው ህዝብ ፍላጎትና ምኞት ምንጊዜም ቢሆን ሰላም ነው። ሰላምን ትሻለህ። ግን ሰላም የማይሰጡ የኢምፔሪያሊዝም አለኝታና ጋሻ ጀግሬ የሆኑ ያለ ስምህ ስም፣ ያለ ታሪክህ ታሪክ፣ ያለ ዓላማህ እየደረቱልህ አንተ በማታምነውና በማትቀበለው የታሪክ ቡትቶ በአንተ ስም የሚነግዱት ተገንጣይ ወንበዴዎች አሉ። ዛሬም ሊያወናብዱህ ይሞክራሉ። ጦርነትና እልቂት ሊመጣብህ ነው እያሉ ያሸብሩሃል። ሰላምን እንጂ ጦርነትን ፍለጋ የመጣ የለም። ተገንጣይ ወንበዴዎች በሚነዙት ከንቱ አሉባልታና አንዳንድ ስግብግብ ነጋዴዎች የገበያ ግርግር ለሌባ ያመቻል እንዲሉ ሆን ብለው በሚፈጥሩት ውዥንብር አትሸበር። ጥሪህን በከንቱ አታፍዝ። አንተ ላይ የተቃጣ ጦርነትና እልቂት የለም። ጦርነትና እልቂትን የሚሹት ግን በጦር ሜዳ ያገኙታል።
የምትናፍቀው ሰላም ከእንግዲህ ሩቅ አይደለም፣ ተቃርቧል። እንዳንተው ሰላምን የሚሹ ሰላምን የሚናፍቁ ሐቀኛ የሰፊው ሕዝብ ወገኖች ዛሬ በመካከልህ ይገኛሉ። ተልኳቸው ሰላም ነው። ሰላም የኤርትራ ሕዝብ፣ ሰላም የሰላም ዘንባባ። 40 ደቂቃ የሚፈጅ ባለ ድምፅ ፕሮግራም ነበር የሰራሁት። ፊልሞቹን ይዤ ወደ ሰንበል አርሚ አቪዬሽን በረርኩ። ጠዋት እንደደረስኩ ለሥራ በተሰጠችኝ ቀይ ላዳ መኪናዋ አዲስ ስለሆነች መንገዱን ፉት አለችው። ስትበር መንገዱን እያፈሰች የምትውጥ ትመስል ነበር። ድህሪ ቀትሪ። አዳራሹ በሰው ተሞልቷል። ሁሉም እንደ ፕሮቶኮሉ ነበር የተቀመጠው በተዋረድ። ስማችንን የያዘ ካርድ ከፊት ለፊታችን ተቀምጧል። ስሜ የተጻፈበትን ካርድ አይቼ ተቀመጥኩ። የተያዘልኝ ቦታ የመጨረሻ ወንበር ነበር። ቀይ ኮከብ አርማ ያለበት የሁገአዝ ልዩ ማስታወሻ ደብተር ከእያንዳንዳችን ፊት ጠረጴዛ ላይ ተደርድሯል። የሚያጨስ የለም፣ ከረባት ያላሰረ ሰው የለም። ሁሉም እንዳቅሙ ታንቋል። ለውጥ ይታያል። መጎፈር፣ አለ ክራባት ደረት ገልብጦ ሽጉጥ አገንድሮ መጎማለል፣ አለማበጠር፣ አለመታጠብ፣ ፕሮቶኮል አለመጠበቅና አለመከባበር፣ እጅ ጉርድ ካኪ ኮት አጥልቆ መንጦልጦል እንደ አብዮተኛነት የሚታይበት ጊዜ ያከተመ ይመስላል። ስነ ሥርዓት ሰፍኗል። አብዮት ተቀልብሷል የሚል ይጠፋ ይሆን? መቼም ሥርዓት አልበኛነት የሚናፍቃቸው አንዳንድ ሰዎች አይታጡም። በትልቁ የተሰራ የሁገአዝ ድርጅታዊ መዋቅር ቻርት ተዘርግቷል። ሌሎችም ብዙ ቻርቶችና የጊዜ ዕቅዶች ተዘርግተው ይታያሉ። እውነትም ዝግጅቱ ብዙ ጊዜና ጥረት ሳይጠይቅ አልቀረም አልኩ በልቤ። ዝርዝር ነገሮች ሳይቀሩ የታሰበባቸው ይመስላል። ወደ ስብሰባው አዳራሽ የሚያስገባው በር ድንገት ተከፈተ። ጓድ ሊቀመንበር መጡ። ሁሉም ከመቀመጫው አንድ ላይ ሲነሳ ትርምስ ተፈጠረ። እንደምን ዋላችሁ ጓዶች፣ ቁጭ በሉ በማለት እንዳንቆም ቶሎ ብለው ተቀመጡ። ጥቁር ባለሽንትር ልብስ፣ ውሃ ሰማያዊ ሸሚዝ፣ መሰረቱ ነጭ የሆነ ጥቁር ጥለቶች ጣል ጣል ካሉበት ክራባት ጋር ለብሰዋል። ፈገግታቸው ሞቅ ብሏል። ደስ ያላቸው ይመስላሉ። ያለቃህን ፊት አይተህ እደር የሚሉት ፈሊጥ ትዝ አለኝ። ሁሉም ፈገግ ብሏል። እኔም ፈገግ አልኩ። በስልጣን አካባቢ ያሉ ሰዎች አንድ አይነት ባህል ወይም ልማድ ይመሰርታሉ ልበል። የንስር አይኖች የሚመስሉት የሰውየው አይኖች ከጉድጓዶቻቸው ውስጥ ወዲህና ወዲያ ማለት ጀመሩ። ትህትናቸው አይበገሬ መንፈሳቸውንና ቆራጥነታቸውን ይደብቃል። ሰውየው እሳትና ውሃ፣ የበግ ግልገልና ጥቁር ነብር፣ ሁሉም አንድ ላይ ሲያዩአቸው በሰው ላይ የሆነ እምነትን ያሳድራሉ። ጓድ ሊቀመንበር ልንጀምር እንችላለን። የሁገአዝ ዋና ጸሐፊ ነበር የተናገሩት። ክብ ፊታቸው፣ ጥርሳቸው፣ አይኖቻቸው ከራስ መላጣቸው ጋር የልብና የአእምሮ ንጽህናና ሐቀኛነት፣ ሳቅ አንድ ላይ የሚስቁ ይመስላሉ። ሲናገሩም ይስቃሉ። ፊደላት በተለይም እንደ ሁ፣ ብ፣ ጓ እና የመሳሰሉትን አያጠብቁም። ን ፊደልን ደግሞ የትም ነው አምጥተው የሚደነቁሯት። ታታይ ላላይ ድህረ ማለት ከጀመራችሁ ወዲህ አማርኛ ሊገባኝ ጀምረዋል ይላሉ። መቼም ቀልድ አያጡ። አንድ ጊዜ የተናገሩት ቀልድ ትዝ ይለኛል። አንድ አዛውንቲ ነበሩ። ትርፍ ገዛ ቤት ተወርሶባቸዋል። በ68 ቀበሌን ሄደው ሲመዘገቡ 60 ዓመቴ ነው ብለው ነበር። በ74 እንደገና ሲመዘገቡ እድሜያቸው ሲጠየቁ ጊዜ አሁንም 60 ዓመት ብለው ተናገሩ። የቀበሌውን ሹም 6ቱን ዓመት ወዴት አስቀሩት አባቴ፣ በ68 ሲመዘገቡ 60 ዓመቴ ነው ብለው ነበር ሲላቸውን ጊዜ 6ቱን ዓመት አትቁጠርብኝ ልጄ አልኖርኩትም አሉ ይባላል። ስቀው ማሳቅ ይወዳሉ። አይ አለባበስ መቼም ማንም ዘንድ የለም።
ዘወትር ቂቅ እንዳሉ ነው። ከራስ ጠጉራቸው እስከ እግር ጥፍራቸው። ጠጉር እንኳን የላቸውም። እግር ከሚበዛበት መንገድ ላይ ሳር አያበቅልም ይላሉ በራሳቸው ላይ ሲቀልዱ። በራስ ላይ መቀለድ መቻል ጸጋ ነው፣ ጤናማም ነው። ብዙዎቻችን እንዲህ አይነቱን ጸጋ ክፉ ዕድል ሆኖ አልታደልንም። ዕድሜያቸው ይሄን ያህል አይደለም፣ ግፋ ቢል ከ50 አይበልጡም። ግን በመንፈስ ከማንኛውም ወጣት ይበልጥ ወጣት ናቸው። ወጣትነት በዕድሜ ብቻ መቼ ሆነ የሚለካው? ያለን መንፈስም ከቁጥር ይገባል። ሁሉንም ነትስ ነው የሚሉት። ለእሳቸው ሁሉም ነትስ ነው፣ ጣፋጭ ነትስ። የስብሰባው አጀንዳ ለሁሉም ታድሎ ነበር። እሺ ጓዶች፣ የዛሬው ስብሰባችን ዓላማ የኤርትራ ክፍለ ሀገር ቀይ ኮከብ ሁለገብ አብዮታዊ ዘመቻችንን አጠቃላይ ቅርጽና ይዘት በሚገባ ተረድተን ስናበቃ በየግንባራችን የተደቀነውን ታሪካዊ ሥራ ዛሬ ነገ ሳንል ለመጀመር እንድንችል ለማድረግ ነው በማለት ንግግራቸውን ጀመሩ። ይህ ቀይ ኮከብ በሚል ስያሜ ከእንግዲህ የሚታወቀው ታሪካዊ ዘመቻችን የቆምንለት የመደብ ትግል አካል እንደመሆኑ ማህበራዊ፣ ባህላዊ፣ ኢኮኖሚያዊ፣ ፖለቲካዊና ወታደራዊ ገጽታዎችና ይዘቶች አሉት። ይህ ብሔራዊና አብዮታዊ ዘመቻችን ዋናው ባህሪ ህዝባዊነቱ ነው። ቀደም ሲል ከታደላችሁ ድርጅታዊ መዋቅርና ሥራ መመሪያ ለመረዳት እንደሚቻለው ሁላችሁም እንደደረሳችሁ ተስፋ አደርጋለሁ። ከትንሽ ቆይታ በኋላ የዘመቻው ዓላማ ይህን ሰሜናዊ ክፍል ሀገራችንንና በዚህ ክፍለ ሀገር የሚገኘውን ሰርቶ አደር ህዝብ በዚህ አካባቢ የኢምፔሪያሊዝም አለኝታ ከሆኑት ከታሪክ አተላዎች ለአንዴና ለመጨረሻ ጊዜ ነፃ ያወጣን ከጠመንጃ አፈሙዝ ግብ ግብ ጎን ለጎን ማህበራዊ፣ ባህላዊ፣ ፖለቲካዊና ኢኮኖሚያዊ ግንባታ ስራዎችን በማካሄድ የክፍለ ሀገሩ ሰርቶ አደር ህዝብ እንደተቀሩት የኢትዮጵያ ሰርቶ አደሮች የአብዮታችን ፍሬ ቀማሽና ተቋዳሽ ብቻ ሳይሆን ራሱም ለአብዮት ሂደትና ጥንካሬ አስተዋጽኦ እንዲያደርግ ነው። የቀይ ኮከብ ዘመቻችን 3 አበይት ምዕራፎች ይኖሩታል። አንደኛው ምዕራፍ ለዘመቻው የሚያስፈልጉትን አጠቃላይ ጥናቶችና ዝግጅቶች ማድረግ ነበር። አጠቃላይ ጥናቱና ዝግጅቱ አልቆ ይሄው ዛሬ እዚህ ደርሰናል። አሁን የቀረን ስራ ዘመቻውን ማብሰር ሲሆን ለዚህም አስፈላጊው መድረክ እየተዘጋጀ ነው። በቅርቡ አንድ ታላቅ ጉባኤ ይደረጋል። እንዲሁም ከጉባኤው ጋር የተያያዘ አንድ ታላቅ የምጽዋ ፌስቲቫል። ሁለተኛው ምዕራፍ የጦር ሜዳውን ፍልሚያ መጀመርና የፈረሱትን የኢኮኖሚ አውታሮች መልሶ ማቋቋም ይሆናል። ሶስተኛው ምዕራፍ ነፃ በሚወጡትና በተቀሩትም ስፍራዎች ሁሉ የክፍለ ሀገሩን ምዝብር ገበሬዎች ማንቃት፣ ማደራጀትና ማስታጠቅ ይሆናል። ወሳኙ ነገር ድርጅት ነው እና የመጨረሻ ግባችን ገንጣዮችን ማንበርከክ ብቻ አይደለም። የሩቅ ግባችን በዚች ምድር ሶሻሊዝምን መገንባት ነው። ጓዶች፣ ዛሬ በዚች ሰዓትና ስፍራ የምንገባው ቃል ቀላል አይደለም። ነገ ታሪክና የኢትዮጵያ ሰፊ ሕዝብ ይጠይቀናል። ይሄን ስል 20 ዓመት ሙሉ ሲደራጅና ሲታጠቅ የቆየውን የወንበዴ መንጋ ከዚህች ገጸ ምድር ጨርሶ እናጠፋለን ማለቴ አይደለም። አከርካሪያቸውን ለመስበር እንደምንችል ግን ጥርጣሬ የለኝም። ዛሬ የአብዮታችን አለኝታ ጋሻና መከታ የሆነው አብዮታዊ ሰራዊታችን ከምን ጊዜው የሚበልጥ ተደራጅቷል፣ ታጥቋል። ብሔራዊና አብዮታዊ ተልእኮን ያውቃል። ቤቴ፣ ንብረቴ፣ ምቾቴ ሳይል በቀበሮ ጉድጓዶች ተወስኖ በቆራጥነት ይዋጋል። በየደቂቃው ከጠላት ጋር ጉሮሮ ለጉሮሮ እየተናነቀ ይዋደቃል። ይህ በኢትዮጵያ ውድ ወጣት ልጆች የተገነባው ሰራዊታችን የሚጠይቀው ዋጋ ከአብዮቱና ከብሔራዊ አንድነቱ ሌላ ነገር የለም። እዚህ በምትቆዩበት ጊዜ ኑሮ አይመቻችሁ ይሆናል። ግን ማሰብ ያለባችሁ በቀበሮ ጉድጓድ የሚኖረውን አብዮታዊ ሰራዊታችንን ነው በማለት ለጊዜው ንግግራቸውን ገታ አደረጉ።
ሌሎችን እንጃ፣ እኔን ስሜት ያዘኝ። መላ ሰውነቴን ነዘረኝ። እምባዬም መጥቶ ይተናነቀኝ ጀመር። በንግግራቸው ከመመሰጤ የተነሳ ማስታወሻ መውሰድ ካቆምኩ ቆይቻለሁ። ሰውየው ያለምንም ማስታወሻ በቃል ሲናገሩ ቃላት እንዴት እንደሚፈልቁላቸውና ሐሳብ እንዴት እንደሚሳካላቸው ሁልጊዜ ይደንቀኛል። የተጻፈ ንግግር ከማንበብ ምን አለ ሁልጊዜ በቃል ቢናገሩ እላለሁ። ሰውየው በቃላቸው ሲናገሩ ማንነታቸው በውል ይታያል፣ ይስባል እና ስሜት ይቀሰቅሳል። ምን አይነት ግሩም ተሰጥኦ! አንድ ጊዜ በ1969 አንድ ሚኒስትር ምን አለ እኚህ ሰው የሚያነቡትን ንግግር ትተው በቃል እንዲናገሩ ብታደርጓቸው፣ በቃል ሲናገሩ ችግሩም ሆነ ተስፋው በይበልጥ ይሰማኛል፣ ይታየኛል፣ ጥቁር ዕንቁ ናቸው ብሎ ሲናገር የሰማሁት ትዝ ይለኛል። ያ ሚኒስቴር አሁን በአገር የለም። ጉባኤ ሲመሩ ብዙ ጊዜ አይቻቸዋለሁ። ሁሉም የሚናገረውን በታላቅ እርጋታና ትዕግስት የማድመጥ ጥሩ ተሰጥኦ አላቸው። እንደሚመስለኝ በማዳመጥ ነው ብዙ ነገር በአጭር ጊዜ ውስጥ ሊማሩ የቻሉት። የሰውን ሐሳብ መስማት አይሰለቻቸውም እና የሚመሩትን ጉባኤ ጠቅላላ ሂደት የማሰባሰብና ለውሳኔ የሚያበቃ ሐሳብ የማቅረብ ችሎታቸው ብዙውን ጊዜ ያስገርመኛል። የነገር ብልቶችን ለይቶ የማውጣት ግሩም ተሰጥኦ አላቸው። አስተሳሰባቸው ሁል ጊዜ ቀጥተኛና ግልጽ ነው። በሚሰጡት ቀጥተኛና ግልጽ ትንታኔ የኢኮኖሚ ሊቃውንትንና ሌሎች ኤክስፐርቶችን ያስንቃሉ። ወደ ኋላ የሚሉት ወይም የሚደብቁት ነገር የለም። ሐቋን ፍርጥ ያደርጋሉ። እኔ እንዳየሁት ሌላም ተሰጥኦ አላቸው። ደከመኝ የሚል ቃል ቋንቋቸው ውስጥ የለም። ሥራ ያዝናናቸው እንደሆነ አላውቅም፣ ግን ይሠራሉ። ለትንሹም ለትልቁም ነገር እኩል ዝግጅት ያደርጋሉ። አንዳንዴ ሳስብ በዝርዝር ጉዳዮች ተውጠው እንዳይቀሩ ሰጋሉ። በሶማሌ ጦርነት ጊዜ ጥይት ሲቆጥሩ አይቼ ደከመኝ የማይል ካስፈለገ 24 ሰዓት ለመስራት ፈቃደኛ የሆነ እንዲህ ያለው ወጣት መሪ ይዘን ሁላችንም እንደሱ ብንሰራ ይህችን ውብ ግን አሳዛኝ ሀገር የትና የት ልናደርሳት በቻልን ነበር የሚል ሐሳብ አደረብኝ። ግን ብዙዎቻችን ሥራ መቼ ሆነ የሚቀናል? ሌላውን ማጋፈጥና ለሚደርሰው ጥፋት ተጠያቂ ማድረግ እንጂ የአገር ጉዳይ የአንድ ወይም ጥቂት ሰዎች ጉዳይ ሊሆንም አይችልም። ሰውየው ንግግራቸውን ቀጠሉ። ያለ ዕድል ሆኖ በአንድ እጅ ውጊያ በሌላ እጅ የግንባታ ሥራ ማካሄድ እስካሁን ዕጣ ፈንታችን ሆኖ ቆይቷል። ቢሆንም የተነሳንበት ዓላማ በዚህች ምድር ሶሻሊስታዊ ሥርዓት ለመገንባት ነውና የተጠየቀውን ማንኛውንም መሥዋዕትነት እንከፍላለን። ይህን ዘመቻ ለማቀድና ለማዘጋጀት ከ1 ዓመት በላይ ጊዜ ፈጅቶብናል። ምናልባትም ከፍተኛ ጊዜና መረባረብ የጠየቀን ዘመቻ ቢኖር ይሄኛው ነው። ከዚህ ቀደም ካካሄድናቸው ዘመቻዎች ያገኘናቸውን ልምዶች መሰረት አድርገን ነው የተነሳ ነው። ከዚህኛውም እንማራለን። አብዮት ለዘላለም የማይዘጋ ትምህርት ቤት ነው። አንዳንድ ሰው ማጨብጨብ ልማድ ሆኖበታልና ከመካከላችን አንዱ ስላጨበጨበ ሁላችንም ማጨበጨብን። አንዳንዱማ ገና ጓዶች ሲባል ማጨብጨብ ጀመራል። በተገቢ ቦታ ለተገቢ ጉዳይ ከልብ ማጨብጨብም እኮ ብስለትና ንቃት ሳይጠይቅ ይቀራል። አላዋቂ ሳሚ መሆን ግን ደግ አይደለም። ብሩህ ፈገግታ፣ ያው የተለመደው ትህትና የተመላበት ጠንካራ ባህሪ። ቀጠሉ። ይህ የኤርትራ ክፍለ ሀገር ቀይ ኮከብ ሁለገብ አብዮታዊ ዘመቻ የታቀደውና የተዘጋጀው የኢሰፓኮ ማዕከላዊ ኮሚቴ 2ኛ መደበኛ ስብሰባ የሰሜን ተገንጣይ ወንበዴዎችን በማስመልከት የሰጠውን ውሳኔ መሰረት በማድረግ ነው። ውሳኔውን ጠቅሳለሁ። ውሳኔውን አነበቡ። የኢሰፓኮ ማዕከላዊ ኮሚቴ 2ኛ መደበኛ ስብሰባ ያሳለፈው ውሳኔ፣ አንደኛ፣ በኤርትራ ክፍለ ሀገር ውስጥ አብዮቱ በፈጠረው አመቺ ሁኔታ ላይ በመመስረት ልማት እንዳይፋጠንና እንዳይስፋፋ የሚያውኩትን ጸረ አንድነትና ጸረ አብዮት ወንበዴዎችን በመመንጠርና በዚያ በኩል ኢምፔሪያሊዝምን አለኝታ በማሳጣት የሰላም ዋስትና እንዲረጋገጥ እንዲደረግ። ሁለተኛ፣ በማወቅም ሆነ ባለማወቅ ከወንበዴዎች ጋር በመሆን ወይም በመተባበር አገራቸውን የበደሉና አሁን ግን
ስህተታቸውን በመገንዘብና በመጸጸት ወደ አብዮቱ ሰፈር የሚመለሱት በሰርቶ አደሩ የአዲስ ህብረተሰብ ግንባታ ትግል ውስጥ ሙሉ ተሳታፊ እንዲሆኑ እንዲደረግ። ሶስተኛ፣ የምስራቅና የደቡብ ኢትዮጵያ ሰፊ ህዝብ ከአብዮታዊ ሰራዊታችን ጎን በመሰለፍና በከፍተኛ መስዋዕትነት የሶማሊያን ወረራና ወንበዴዎችን ቡርቦራ በመመከትና በአጭር ጊዜ ውስጥ በድል አድራጊነት በመውጣት ዛሬ በከፍተኛ ወኔ የግንባታውን ትግል እንደተያያዝነው ሁሉ በኤርትራ ክፍለ ሀገር ውስጥ ያለውም የሰፊው ህዝብ አካል ለተሟላ ሰላሙ መረጋገጥና ለግንባታው ትግሉ መፋፋም እስካሁን በእርሱም ተሳትፎ በተቀዳጃቸው ድሎች ላይ በመመርኮዝ ከአብዮታዊ ሰራዊታችን ጋር ክንዱን በማስተባበር ሲፈታተኑት ለውርደት ሲዳርጉትና ሲነግዱበት የኖሩትን ወንበዴዎች ጨርሶ በማስወገድ አኩሪ ታሪኩን እንዲያድስ ለኢሰፓ ማዕከላዊ ኮሚቴ ሁለተኛ መደበኛ ስብሰባ ጥሪ ያስተላልፋል የሚል ነበር። ሰውየው ኢሰፓኮ የሰጠውን ውሳኔ አንብበው ከጨረሱ በኋላ ጓዶች፣ የዚህ ታሪካዊ ዘመቻ ዓላማና ተግባር ባጭሩ ይህን ታሪካዊ ጥሪና ውሳኔ ተግባራዊ ማድረግ ነው። አሰራራችን ሁሉ ከቢሮክራሲ ነፃ የሆነ አብዮታዊና ወንድማዊ መሆን አለበት። በተለይም ግንኙነታችን ወደ ላይም ወደ ጎንም እንዲሆን ያስፈልጋል። ድርጅታዊ መዋቅራችንም የተዘጋጀው በዚሁ መርሆ መሰረት ነው። ወደ ዝርዝር መግለጫ ከመሄዳችን በፊት እዚህ ላይ ጥያቄ ወይም አስተያየት ካለ ግልጽና ዲሞክራሲያዊ ውይይት ማካሄድ ይቻላል። ለጊዜው ዝም ሆነ። ሁሉም ይተያይ ጀመር። አብዛኛዎቻችን መቼም ኋላ መተቻቸት ነው እንጂ የሚቀናን በቦታው ላይ ፊት ለፊት የሚሰማንን ጥያቄ ለመጠየቅም ሆነ ሐሳብ ለመስጠት አይሆንልንም። እኔ እስከማውቀው ድረስ ለምንከተለው ዲሞክራሲያዊ ማዕከልነት መርህ ከዚህ ድብቅ ጠባይ የባሰ ጠንቀኛ ነገር ያለ አይመስለኝም። ከድክመታችን የተነሳ ዲሞክራሲያዊነትን እያጠፋን ማዕከላዊነትን ብቻ በማጠናከር ኃላፊነትን በአንድ ሰው ወይም በጥቂት ሰዎች ላይ እንዳንጥል ሁል ጊዜ ያሰጋኛል። ኃላፊነትን የሚያክል ከባድ ነገር ተሸክሞ ወይም ፈልጎ በአንጻሩ ደግሞ አድርባይ ፈሪ ሆኖ መኖር ለአገርም ሆነ ለአብዮት የሚበጅ አይመስለኝም። ሆዴ ጮኸ። ራበኝ መሰለኝ። ከነጋ እህል አልቀመስኩም። ሰዓቱ ሄዷል። አንዱ እጁን አወጣ። እሺ ጓድ፣ ግድ የለም ቁጭ ብለህ ይሄ ዘመቻ አብዮታዊ ዘመቻ የኤርትራ ክፍለ ሀገር ቀይ ኮከብ ማለቴ በአሁኑ ጊዜ የታቀደው ወይም አሁን እንዲሆን የተመረጠበት ምክንያት ምንድነው ጓድ ሊቀመንበር? ጥያቄውን የጠየቀው ሰው ከመመንመኑ የተነሳ የነደደች ክብሪት ስንጥር ይመስላል። ሰውነቱም እጁም ከንፈሩም ይንቀጠቀጡ ነበር። አገጩ ሁሉ ይንቀጠቀጥ ነበር። ከፊት ለፊት ነበር የተቀመጠው። ሰውየው መቼም ጥሩ ተናጋሪ ብቻ አይደሉም፣ ጥሩ አድማጭም ናቸው። እያንዳንዱ ሰው የሚናገረውን በጥንቃቄና በትዕግስት የማድመጥ ችሎታ አላቸው። እሺ ጓድ፣ ጥሩ ጥያቄ ነው አሉ። እውነትም ጥሩ ጥያቄ ነበር። የሚሰጡትን መልስ በጥንቃቄ ለማስፈር ተዘጋጀው። ወስፋቴ መንጫጫቱን አቁሞ ነበር። ጥያቄውን የጠየቀው ሰው ከመመንመኑ የተነሳ የነደደች ክብሪት ስንጥር ይመስላል። ሰውነቱም እጁም ከንፈሩም ይንቀጠቀጡ ነበር። አገጩ ሁሉ ይንቀጠቀጥ ነበር። ከፊት ለፊት ነበር የተቀመጠው። ሰውየው መቼም ጥሩ ተናጋሪ ብቻ አይደሉም፣ ጥሩ አድማጭም ናቸው። እያንዳንዱ ሰው የሚናገረውን በጥንቃቄና በትዕግስት የማድመጥ ችሎታ አላቸው። እሺ ጓድ፣ ጥሩ ጥያቄ ነው አሉ። እውነትም ጥሩ ጥያቄ ነበር። የሚሰጡትን መልስ በጥንቃቄ ለማስፈር ተዘጋጀው።